መጽሐፍ ቅዱስ አትፍረድ ይፈረድብሃል ይላል። አሁን በማንም ላይ ለመፍረድ አይደለም። ማንም ላይ በማንም ቦታ ላይ ሆነ ካላየኸው በስተቀር ማንንም አትረዳም። እኔም ደግሞ በማንም ለመፍረድ አይደለም። ይሄን ቪዲዮ ግን በደንብ ሲሪየስ ሆናችሁ ብትሰሙኝ ደስ ይለኛል። በመጠጥ ምክንያት ብቻ በኢትዮጵያ ውስጥ በተለይ በመጠጥ ምክንያት ብቻ የብዙ ሚሊዮን ሰዎች ነው ህይወት እየተበላሸ ያለው፣ ኑሮ እየተበላሸ ያለው፣ ልጆች እየተበተኑ ያሉት። በሌላ ነገር አይደለም። በጣም በመጠጥና በማምሸት ምክንያት ብቻ። እርግጠኛ ነኝ ይሄ የተጠና ጥናት ለማውራት ፈልጌ በጣም ብዙ ነገር ሰርች ለማድረግ ሞክሬ ነበር። ነገር ግን ያገኘሁት ይሄ ነው የምለው ዳታ የለም። በተለይ ይሄ ያህል ፐርሰንቱ ይጠጣል፣ ይሄን ያህል ፐርሰንቱ አይጠጣም የሚል ነገር የሆነ የተጠና ነገር አለ፣ ግን ሚዲያ ላይ ወጥቶ እንደዚህ ነው ብሎ ለመናገር አይመችም። ኢትዮጵያ ውስጥ ያላችሁ በጣም ከ18 ዓመት አንስታችሁ እስከ 70 ዓመት ያሉ ሰዎች ከጥቂቶች በስተቀር ከ100 ሰው ከጥቂት ሰው በስተቀር ወይ 10 ወይ 15% ሊሆን ከሚችል በጣም ብዙ ሚሊዮኖቹ ይጠጣል። በጣም ብዙ ሚሊዮኖቹ ክፍለ ሀገር፣ አዲስ አበባ፣ ገጠር፣ ከተማ ላይ በዚህ በኩል በዛ በኩል በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራት አቅጣጫ በሚሊዮን የሚቆጠሩ ሰዎች መጠጥ በተለይ በጣም የሚያናድዳችሁ በነገራችን ላይ በጣም ከሚያሳፍረኝና ሁልጊዜ እሪ ከምልበት እባካችሁን ከምልበት ነገር አንዱ እዚህ ቦታ የለም የምትለው ቦታ የለም። ሃይማኖት ቦታ ላይ ሳይቀር በውስኪ አቅም በጎርደን ምንድነው በሚብል በቢራ በድራፍት የሌለ ነገር የለም። ገዳም ሳይቀር በትራከር መኪና የተጫነ መጠጥ ይሄዳል። በቃ አንጠጣም የሚሉ ሰዎች ራሱ ደብቀው ይጠጣሉ። እኔ የእውነቴን ነው የምነግራችሁ። በጣም ብዙ ሚሊዮን ሰዎች ህይወታቸው የተበላሸ በምን ሰበብ? በመጠጥ ሰበብ። እኔ ምናልባት እንግዲህ ማታ የሚያመሹ ሰዎች፣ መጠጥ ላይ የሚያመሹ ሰዎች ለምንድን ነው የሚያመሹት? ለምንድን ነው አንድ ሰው መጠጥ ላይ እስከ ምሽቱ መጠጥ ለጤና በጣም አደጋ ነው እየተባለ መጠጥ ላይ እስከ ምሽቱ 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት 10 ሰዓት እየጠጣ ከዛ ቀጥሎ ያለውን ቀን በህመም የሚያሳልፈው ለምንድን ነው? ምናልባት ይሄን ቪዲዮ የምትከታተል የምትጠጣ ሰው ከሆነ ለምንድን ነው የምትጠጣው ይመስልሃል? አንዳንዶቹ የምጠጣው ወድጄ አይደለም። ማታ ነው ባለ ሀብቶችን የምታገኛቸው፣ ባለ ስልጣን የምታገኘው፣ ባለ ሀብት የምታገኘው፣ የሥራ ሰዎችን የምታወራው ማታ ነው። ከዛ የተነሳ ማታ ነው የምጠጣው። ይሄ ሁሉ ኢትዮጵያ ውስጥ ሚሊዮነር የሆነ ሰው ከመጠጭ ጠጪ ጋር እየተዋዋለ ነው። ይሄ ሁሉ ከተማ ውስጥ የምታየው ዓለም ላይ ሚሊዮነር የሆነ ሰው ማታ ውል እየተዋዋሉ ነው። እነ ኤላን መስክ ማታ ቁጭ ብሎ ከሚጠጣ ይቅርታ ስለቃሉ አረቄ ከሚጠጣ ድራፍት ውስኪ ከሚጠጣ ጋር እየተዋዋሉ ነው ሚሊዮነር የሆኑት። ይሄ የማይሆን ነገር አይምሯችን የምናሳምነው ነገር ነው። በቃ ኦፍ ኮርስ የዚህን ሀገር ሰዎች አሉ፣ ማታ ያመሻሉ፣ ማታ ቁጭ ብለ ነው ስለ ስራ መታወራው ሊሆን ይችላል። ግን በዚህ ደረጃ ነው ወይ? ትውልዱ ሁሉ ጠጪ እስከሚሆን ድረስ ነው ወይ? ትልቁም ትንሹም በቃ ይሄ መጠጥ አርማ፣ ይሄ እግር ኳስ አለመደገፍ እንደ ሞኝነት ሰዎች ሊያዩ ይፈልጋሉ። ሞኙ እሱ ሊሆን እኮ ይችላል፣ አንተን ግን እንደ ሞኝ ሊያዩ ይፈልጋል። ምክንያቱም እሱ የለመደውን ልማድ አንተ ካልለመድክ አንተ ኋላ ቀር ትሆናለህ። ከዚህ በፊት ነግሬያቸዋለሁ። ክለብ የሚያድሩ ሴቶች ክለብ በማያድሩ ሴቶች ይስቃሉ። ለነሱ እርድና ክለብ ማድር ነው። በዝሙት ህይወት የኖረች ሴት በቃ ምናልባት ልጃገረድ ልክ ስታይ ልጃገረዷን ለማሸማቀቅ ትጥራለች። ማታ የሚያመሹ ሰዎች የማያመሹ ወንዶችን ማሸማቀቅ ይጥራሉ። እንደዚህ ካላርክ፣ ሚስትን ካልሰደብክ፣ ሚስትን ካልመታ፣ ካልተቆጣሃት ምኑን ወንድነ ሊሉ ይፈልጋሉ። ግን እውነታው እሱ ነው። በጣም መጥፎ አስቸጋሪ ልማድ ያላቸው ሰዎች በጣም ጥሩ ስብዕና ያላቸውን ሰዎች ማሸማቀቅ ይፈልጋሉ። በትዳሯ ላይ የምትማግጥ ሴት በትዳሯ ላይ የማትማግጥን ሴት ማሸማቀቅ ትፈልጋለች። እውነታው እሱ ነው ወይ? ከገጠር እስከ ከተማ ድረስ እንግዲህ የገጠር ሰዎች እውነቴን ነው የምነግራችሁ የሀገር ኪሎ ሜትር አቋርጠው ስለ ትዳራቸው ሊማከሩ እኛ ጋር ይመጣሉ። በአጋጣሚ ሆኖ በገጠር ደግሞ ለአገልግሎትም ለስራም ለአንዳንድ ስልጠና ሲሄድ እባክህን ይሉኛል። የ10 ዓመት የ15 ዓመት ልጆች እናትና አባቴ አረቄ የሚጠጣ ነው። ኢማጂን ያንተ የ9 ዓመት ልጅ የ15 ዓመት ልጅ አንተ አረቄ እንደምትጠጣ በጣም ጠጪ እንደሆንክ አውቃ አባቴ ማታ አፉ ይሸታል ስትልክ ማታ አንተ አምሽተ ከሌሊቱ 6 ሰዓት 7 ሰዓት ገብተ ቤት ስትበጠብጥ ልጆች ሲሰሙ አስበው። በጣም በመጠጥ ምክንያት የብዙ ሰዎች ህይወት መስቀልቅል እያለ ነው። ብዙ ሰው ትዳሩን እያጣ ነው። ብዙ ሰው ገንዘቡን እያጣ ነው። ብዙ ሰው ጤናውን እያጣ ነው። ብዙ ሰው ራሱን እያጣ ነው። ብዙ ሰው ጤናውን እያጣ ነው። የበሽታ ባለቤት እየሆነ ብዙ ሰው እየማገጠ ነው። በምን ምክንያት? በመጠጥ ምክንያት። ዶግማ ነው ወይ? ትላንትና ልትጠጣ ትችላለህ። እየጠጣ መቀጠል ግን ዶግማ ነው ወይ? የማትቀይረው ነገር ነው ወይ? እኔ የማልፈርድበት አንድ ነገር አለ። እንደው ፕሊስ ይሄን ቪዲዮ ብቻ እስከ መጨረሻው ተከታተሉ። የማልፈርድበት አንድ ነገር አለ። እቤታችንን ስንገነባ በቃ ሚስትና ልጆች የሚያድጉበት እንጂ መጽሐፍት ቤት አድርገን ቢሮ አድርገን ኢንጆይ የምናደርግበት አድርገን ለስፖርት ለብዙ ነገር እንዲመች አድርገን ቤታችንን አንሰራው። ቤታችንን ስንሰራ በቃ ስንደበር የምንሆንበት ቦታ የለም። ምናልባት አንዳንድ የሙዚቃ አንዳንድ መሳሪያዎችን የምትጫወትበት ኳስ አንዳንድ ነገር የምትጫወትበት በዛው መጠን ደግሞ ምናልባት ሁላችንም ሀብታሞች ላንሆን እንችላለን።
ትንሿ ቤት ላይ ግን ከመጠጥ ሊጠብቅ ምንም የሌላችሁ ሰዎች ስለሌላችሁ እንብል ገንዘብ ያላችሁ ሰዎች ቤታችሁን ማታ ማታ ከመጠጥ አንተ ሊጠብቅ የሚችል ማታ ማታ መጠጥ ቦታ ካልሄድክ የት ትሄዳለህ? የምትሄደውን ቦታ አንተ ቤት ውስጥ ካልገነባኸው አንድ ከስተመር ቤቴ ልጋብዝ ነው እባክህን ይሄን ነገር ለብዙ ትውልድ አስተላልፍ ብሎ ቤቱ ጠራኝ። የሚያስደነግጥ ቤት አለው። በጣም ትልቅ ካሬ ሰፊ ካሬ ሜትር ላይ የተሰራ የሚገርም ቤት አለ። ኳስ መጫወት ትችላለህ፣ መዋኘት ትችላለህ። መጽሐፍት ቤት አለው። ራሱ ስፖርት መስሪያ አለው። መጠጣት ከፈለገ የሚጠጣበት ቦታ አለው። ኩክ ማድረግ እንደ ገራጅ ቤት ሳይቀራለሁ እና ይገርማል። እኔ ዓለሜ ቤቴ ነው ገዳሜ ቤቴ ነው አለኝ። እንዴት እንደቀናውበት በቃ ሰው ልጅ እንደዚህ ራሱን እንደዚህ በቃ ሀብታም ሆኖ ሀብቱን እንዴት እንደሚጠቀም ያወቀ ሰው እኔ እሱን ያየሁት። ምናልባት አላየናቸውም እንጂ በጣም ብዙ ሚሊዮን ሰዎችም እንዳሉ ይገባናል። ሁሉም ጠጪ አይደለም። በጊዜ ወጥቶ በጊዜ የሚገቡ ሰዎች እንዳሉ እናምናለን። ሁሉም ጠጪ ነው እያልኳቸው አይደለም። በጣም ብዙ ግን ትዳሩን እየበጠበጠ ያለው በመጠጥ ነው እያልኳቸው ነው። ቤቱ ካልቀበትክ ካልጠገብክ በስተቀር ያንን ቤት ትተህ ማታ ማታ ውጭ አያምርም። ገብተህ ልብስን ቀይረ ቀለል ያሉ ልብሶችን ለብሰ ወይ መጽሐፍት ቤት መግባት ነው የሚያምርክ፣ ወይ ጸሎት ቤት መግባት ነው የሚያምርክ፣ ወይ ዋና ቦታ፣ ወይ ስፖርት ቦታ፣ ወይ ደግሞ አንዳንድ ጌም መጫወቻ ቦታዎች ብቻ አንዱ ነው የሚያምርክ። ከሁሉም አንዱ ያምራል። እንደዛ አድርጎ ራሱን አጀስት አድርጓል። ወክ ማድረግ ሲፈልግ ወክ የሚያደርግበት ቦታ ራሱን ይቻላል። ምልላችሁ ፈልጌ ነው በጣም ብዙ ሚሊዮን ሰዎች ቤታቸውን ማታ ለማምሸት እንዲመቻቸው ሴት አልሰሩም፣ ሴታፑን አልሰሩትም። ቤት ገንብተ ደግሞ ማታ ማታ ማምሸት ብፈልግ እስከ ስንት ሰዓት ነው ማምሸው? ማምሸት ካልፈለግኩና ወደ ቤት ብገባ ምንድነው ምሰራው? ማታ ቤት ገብቼ ምንድነው ምሰራው? አንዳንዴ ደግሞ አንድ ነገር ልንገራችሁ። በጨቅጫቃ ሚስት ሰበብ በምትጨቃጨቅ ሚስት ሰበብ ያለ ልማዱ መጠጥ ጠጪ ሆኖ ማታ ማታ ቤት መግባት የማይፈልግ ወንድ አለ። በሚስቱ ሰበብ ነዝናዛ ጨቅጫቃ ሚስት ቤት አለችው። ከዚህ የተነሳ መግባት አይፈልግም። ለምን? ልክ ሲገባ ከሷ ጭቅጭቅ ጋር መፋጠጥ ነው። ምንም የምታወራው ነገር ቢኖረት የሆነ ርዕስ ታነሳለች። ለምን? በጊዜ ገባ ነው መሰለኝ። እኔ እንደዚህ አይነት ሴቶች ካላችሁ እንደው ስለ እግዚአብሔር ብላችሁ ትንሽ አደብ ግዙ። በሚስቶቻቸው ሰበብ ጠጪ የሆኑ ሰዎች አሉ። ቤት ልክ ስትገባ 10 ደቂቃ ማረፍ አትችልም፣ መረጋጋት አትችልም። ይሄን አንሳ፣ ያን አምጣ፣ ይሄን ግባ፣ እንዲህ አርግ። ምናልባት እኮ እሷ ውጪ ስራ ካለባት በቃ ከሱ እኩል ደክማ ነው ይባላል። ነገር ግን እቤት ውስጥ እየዋለች ባለቤቷ ውጪ ደክሞ ልክ ሲመጣ 30 ደቂቃ እንዲያርፍ የማትፈልግ ሴት አለ። ከዛ ወጥቶ እቤት ስራ ላይ ቁጭ እንዲል እኔ በገዛጇ ቤቱን እንድጠላን የምታረግ ሴት አለች። ምክንያቱም ከተማ ውስጥ በሴት ሰበብ ጠጪ የሆኑ ሰዎች ስላሉ፣ ቤታቸውን የጠሉ ሰዎች ስላሉ፣ አምሽተው በቃ ልጆች ከተኙ እሷ ከተኛች በኋላ የሚገቡ ሰዎች አሉ። ሁለተኛ ቁልፍ ይዘው እሷ ከተኛች በኋላ ተመልሰው ይገባሉ። ሌሊት ደግሞ እሷ ሳትነሳ ወይ ደግሞ እሷ ለልጆቹን ትምህርት ቤት ለመውሰድ ስትሄድ እነሱ ቤት የሚገቡ ሰዎች አሉ። እኔ እንደዚህ አይነት ሴቶች ካላችሁ ኃጢአቱ በእናንተ። ሰላም ነስተሹ ቤቱ በትክክል እኔ ትንሽ ደቂቃ ማረፍ። አንድ ከስተመር ምን አለኝ ይገርምሃል፣ እኔ በር ላይ መውጣት አሁን ፎቢያ አለብኛል። በር ላይ ልስገብ ስማ ናስኪ ይሄን ናዝ በቃ አስደንግጣኝ። በቃ አሁን የሆነ ልክ በር ላይ ልወጣ ስል እደነግጣለሁ። በቃ ያንን በጣም አይምሮዬ ላይ መጥፎ ጠባሳ ነው። ስልክ ብድግ አድርጌ ስልክ ለሆነ ጉዳይ እንኳን የሆነ ኢሜል መመለስ እንዲህ ሲያደርግ ስልክን ቁጭ አድርግ እንዲህ አድርግ። አሁን ቤቴን ጠልቼ እሷን ጠልቼ ከሷ የወለድኩትን ልጆቼን ሳይቀር ጠልቻለሁ ይላል። እንደዚህ ደግሞ አንድ ሰው አይደለም ሺህ አይደለም በሚሊዮን የሚቆጠሩ ሰዎች በሚስቶቻቸው ሰበብ ቤታቸውን ይጠሉዋል። ሁሉም ማለት ያለ በጣም ጨዋ ሴቶች አሉ። ባለቤቷ ቤቷ እንዲገባ የምታደርግ ቤቱን እንዲወድ የምታደርግ ሚስቱን እንዲወድ ልጆቹን እንዲወድ የማታውን ድባብ እንዲወድ የምታደርግ ሴት አለች። በዛው መጠን በቃ እሁድ እንድጠላ ቅዳሜን እንድጠላ ህይወትንም እንድትጠላ የምታደርግ ሴት አለች። እኔ የእውነት እግዚአብሔር ከእንደዚህ አይነት ሴቶች ይጠብቃችሁ። እንደው በጣም አደራችሁን የምምላችሁ ወላጆች ስለ ሕያው እግዚአብሔር ልጅ ስታሳድጉ የእውነት በትክክል አሳድጉ። ይሄ ኔጌቲቭ ሜንታሊቲ ያላት ስነ ስርዓት የሌላት በዛ ላይ ደግሞ እኮ አድጋ ጎረምሳ ከሆነች በኋላ ራሱ እንዴት ሰው አይቆጣህም? የእውነቴን ነው የምልህ። ልጅቷ ድንዝዝናዋን ብልግናዋን መጥፎነቷን እያወቁ አይናገሩም። በቃ ትደነግጣለህ። አይናገሯትም። የልጅቷን ወልጋዳነት እያወቁ ይፈሯታል ቤተሰቦቿ ራሱ። ምን ያርገው ባል ምን ያርግ? አስተዳደግ የበደላትን አስተዳደግ የተበላሸችውን ሴት ምን ያርጋት? አንዳንዴ እኮ ወንድነትን ታሳጣለች እኮ እሷ ሴትነቷን አታ። ለራሷ ክብር የላት፣ ሙያ የላት፣ መልክ የላት፣ ጸጉር የላት፣ ፊት የላት፣ ጸባይ የላት። እኔ እውነቴን ነው የምነግራችሁ። እንደው እግዚአብሔር ይጠብቃችሁ ከእንደዚህ አይነት ሰው። የእውነት ለመፍረድ አለ በጣም አስቸጋሪ ሴቶች አሉ። ቤትህን አይደለም ህይወትን እንድትጠላ የምታደርግ አስቸጋሪ ሴት አለች። ቤትህንማ ከጠላኮ በቃ ትኖራለህ፣ ምን ችግር አለ? በቃ ሌላ ቤት ሄደህ ትኖራለህ እኮ። ህይወትን እንድትጠላ የሚያደርግ ሰው አለ። ከእንደዚህ አይነት ሰው ጋር ደግሞ ከተዛመድ ከዛ በኋላ ምን ታደርገዋለህ? ያስቸገረ ከብት ቢሆን ትሸጣለህ፣ ያስቸገረ መኪና ቢሆን ትሸጣለህ። ያስቸገረህን ሰው ምን ታደርጋለህ?
የት ትሄዳለህ? እና እንደው በጣም አደራችሁን እምላችሁ ወላጆች እባካችሁ በጣም እባካችሁ ይሄ ልጅ ስታሳድጉ በጣም በሚገርም እኔ እናንተ ብቻ አይደላችሁም በርግጥ ራሱን ማደግ ካልፈለገ ራሷን ማደግ ካልፈለገች በጣም ብዙ ነገር ይበላሻል። ስታሳድጉ ይሄ ስነ ስርዓት አስተምሯቸው። ልጅህን ዛሬ ቢጠላ ይሻላል ነገ ከሚጠላ። ለምን አንተ ጋር ያለ አንተ በምትችለው አቅም ኃላፊነት ስላለብህ አቅምህን ቀጥ ለማድረግ ሞክር። እና በሚስቶቻቸው ሰበብ ቤታቸውን ጠልተው የሚጠጡ ወንዶች አሉ። በቃ ማታ ጠጥተው የሚገቡ ወንዶች አሉ። በቃ ሰላም አጥተው እረፍት አጥተው በዚህ ስትላት በዚህ ነው፣ በዚህ ስትላት በዚህ ነው፣ በዚህ ስትላት በዚህ በቃ በምንም ነገር እሷ አታርፍም። ምንም ብታረግላት አትረካም። ያንተ ደግሞ ውጪ ጠጥተ መግባት ደግሞ ቤቱ ላይ ሌላኛው ችግር የሷ ችግር አለ አይደለ? አዎ የሷ ችግር ላይ ያንተ ጠጥተ አምሽተ መግባት ሌላኛው ችግር። እኔ ጠጣ እኮ እንበል መጠጥ ልክ አይደለም ግን ጠጣ እኮ እንበል በጣም ዲሲፕሊን ያላቸው ወንዶች በጊዜ ይወጣሉ፣ በጊዜ ይገባሉ። አንድ ከስተመር ያስታውሳሉ እዚህ ፋሲካ ከመድረሱ በፊት ቢሮ የመጣችና ባለቤቴ ይገርማል ኩል ሰው ነው እግዚአብሔር ልቤን ስለሚያቅ መርጦ ነው የሰጠኝ ከዓለም አለች። የፈለገ ጠቅላይ ሚኒስተሩ መጥቶ ልጋብዝ ቢለው ልኩን ያውቃል አለች። እኔ የእውነት ሰውየው እስኪመጣ ድረስ እንዴት እንደጓጓው እንደዚህ ተደነቁ። ሚስቱ እንደዚህ በልበ ሙሉነት አፋን ሞልታ የመሰከረችለትን ወንድ ለማየት ቴንኪው ለማለት በቃ እንዴት እንደጓጓው። ጠቅላይ ሚኒስተሩ መጥቶ እራት ልጋብዝ ብሎ ጠጣ ቢለው ልኩን ያውቃል። ባለቤቴን የምወደው ልኩን የሚያውቅ ሰው ነው። ሲናገር ልኩን ያውቃል፣ ሲራመድ ልኩን ያውቃል፣ ሲያወራ ልኩን ያውቃል። የት ቦታ ማውራት የት ቦታ ምን መልበስ እንዳለበት ያውቃል። እኔ አሁን የከበደኝ የባለቤት ያለ የኔ ባህሪ ነው። አንዳንድ ሴቶች እኮ እግዚአብሔር ሰጥቷቸዋል እኮ ሴትነት ሰጥቷቸዋል፣ ለዛ ሰጥቷቸዋል፣ ልብስ ሰጥቷቸዋል፣ ቁመና ሰጥቷቸዋል፣ ጸጉር ሰጥቷቸዋል፣ ሙያ ሰጥቷቸዋል። እኔ እውነት ተመስገን ብቻ ብለሽ ኑሪ። እኔ ሚስቱን በቃ ከዛ በኋላ እንዴት እንደጓጓው ልነግራችሁ አልችልም። ይሄ የፈለገችው ዘርፍ ላይ ላግዛት እንዴት እንደጓጓው። ምክንያቱም በዚህ ደረጃ ከጥቂት ከመቶ ሰው አንድ ሴት ነች እባክህን ባል አይደለም ችግሩን እኔ ጋር ነው ያለው ብላ የምትመጣ አንድ ሴት ናት። ብዙ ሰው አይወደኝም፣ አይስመኝም፣ አያቅፈኝም፣ ጊዜ አይሰጠኝም፣ አያዳምጠኝም፣ ገንዘብ አይበቃኝም፣ ቤት አይበቃኝም፣ መኪና አይበቃኝም፣ ፋብሪካ አይበቃኝም፣ በቃ ጎደለ ነው እንጂ ምናልባት አጉድዬበት ሊሆን ይችላል አትልም። ሚስቴን አጎደልኩባት አይልም። ሰው ሁሉ የሚለው በቃ ጎደለኝ እንዲሆነው በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይሄን ወቁ ሰዎች ራሳቸውን የሚወዱ ይሆናሉና ይላል መጽሐፍ ቅዱስ። ራስ ወዳድ ብቻ የሚበዛበት በቃ ራስ ወዳድ ሰው በቃ ስለኔ ብቻ ይመቸኝ፣ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ልዋል፣ እኔ ብቻ ልታወቅ፣ እኔ ብቻ ልስራ፣ እኔ ብቻ ልደግ፣ እኔ ብቻ ልታወቅ፣ እኔ ብቻ ሰው ልሁን። ይሄ በጣም ሲበዛ መጥፎ ነው። አንተ ለራስ የምትወደው ለባልንጀራ ማድረግ ከወደድ ካንተ የእውነት ሰው ነው። ላንተ እንዲደረግልህ የምትወደው ለባልንጀራ አድርግ ይላል መጽሐፍ። ባልንጀራህም ሲያገኝ ደስ ቢል አንተ መብላት ደስ እንደሚል ባልንጀራህም መብላት ደስ ይላል። በሚስቶቻቸው ሰበብ ጠጭ የሆኑ ሰዎች አሉ። በራሳቸው ደካማነትም ጠጭ የሆኑ ሰዎች አሉ። ስለ ቃሉ በጣም ይቅርታ። በራሳቸው ደካማነትም ጠጭ የሆኑ ሰዎች አሉ። በራሳቸው ምክንያት ማንምንም አድርጓቸው ሳይሆን በቃ ማምሸት የጀመረ ልክ በተለይ ገንዘብ ስትመጣ በመቶ ሺህ መንቀሳቀስ ሲመጣ ምናምን ሲል እምነት እያነሰ ይመጣል። ለምንድነው እምነት እያነሰ የሚመጣው? የፈለግከውን ነገር ሰርች ማድረግ ትችላል። ስለ ኩላሊትም ስለ ጨጓራም ስለ ጉበትም የፈለግከውን ነገር ስልክ ላይ ገብተህ ሰርች ማድረግ ትጀምር። ያኔ እምነት እየቀነሰ ይመጣል። ገንዘብ ይመጣል። በገንዘብ መታከም ትችላል። ያኔ እምነት እየቀነሰ ይመጣል። ማመንህን ፈልገህ እያሳደግ ማትሄድ ከሆነ በሚሊዮን የሚቆጠር ገንዘብ ታወጣና ፎቅ ትገነባለህ፣ ቤት ትሰራለህ፣ መኪና ትገዛለህ፣ የፈለግከውን ታደርጋለህ፣ ባለስልጣን ትግባባለህ። ትልቅ የሚባሉ ሰዎች አንተን አገልጋዮች ናቸው። ያን ጊዜ ምድርን የተቆጣጠርክ ስለሚመስል እምነት እየሞተ ይመጣል። እግዚአብሔርን የመለመን ነገር ሁሉን ነገር በራስህ ታደርገዋለህ። ከዚህ የተነሳ እምነት እየቀነሰ ይመጣል። እምነትህን ፈልገህ ነው የምታሳድገው ወዳጄ ወንድሜ። እምነትሽን ፈልገሽ ነው የምታሳድጊው። ገንዘብ ሲመጣ ጥጋብ ይመጣል። ገንዘብ ሲመጣ ትዕቢት ይመጣል። ገንዘብ ከእግዚአብሔር ይለያል። ከእግዚአብሔር ብቻ አይደለም ያጣላ፣ ከራስህም ያጣላ። ከዛ ማታ እስከ ማታ 7 ሰዓት 6 ሰዓት እንግዲህ አውሬ ነው ሌሊት ሙሉ እየጠጣ የሚያድረው። 20 ዓመት ታገስኩኝ ባሌን ወንድሜ ያለችኝ። አቤት 20 ዓመት ተሸከምኩት ባሌን። 20 ዓመት ማክሰኞ፣ ሐሙስ፣ ቅዳሜ ቤት አያድርም። ምን ልናገር? እናት የሌላት፣ አባት የሌላት፣ ዘመድ የሌላት፣ ጓደኛ የሌላት በቃ በጣም አበባ የመሰለች ልጃገረድ ሆኜ ነው እሱ ቤት የመጣሁት። አሁን የኔንና የባለቤቴን ፊት ብታይ እናትና ልጅ ነው የምንመስለው። 4 ልጆች ልጅ ያለው በዚህ 20 ዓመት ሬሳዬ ነው እዛ ቤት ውስጥ ያለው። ባለቤቴ ማክሰኞ ይጠጣል፣ ሐሙስ ይጠጣል፣ ቅዳሜ ይጠጣል። ቅዳሜ እናቱ ሞተች ቢባል ከመጠጥ ቤት አይቀርም። ያ ወንድሙ በመኪና አደጋ ሞቶ እሱ መጠጥ ቤት አድሮ ከዛ በኋላ ነው ጠዋት ወንድሙን ለሬሳ እንትን ለማለት
ይሄን ያለው ቅዳሜ ቢሞት ይቀድለዋል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ አባት እንደዚህ ይላል፣ ከሰይጣን ፈተና በላይ ልማድህን ፍራው ይላል። ልማድ በጣም ከባድ። የሴት ሱስ ካለብህ፣ የወሬ ሱስ ካለብህ፣ የነገር ሱስ ካለብህ፣ የስንፍና ሱስ ካለብህ፣ የሌብነት ሱስ ካለብህ የማይሰረቅበት ቦታ ላይ የማይደረግበት ቦታ ላይ የማይደረግ ነገር ታደርጋለህ። ዞሮ ዞሮ ኢትዮጵያ ውስጥ ያላችሁ ይሄን ቪዲዮ የምትከታተሉ ውጭ ሀገርም ያላችሁ ሰዎች ይሄን ቪዲዮ ባካችሁ ለብዙ ሰው እንዲደርስ እናንተም ኮመንትም ካላችሁ አስቀምጡልኝ። በጣም ብዙ ሰው ህይወቱ ምስቅልቅል ያለው በመጠጥ ሰበብ ነው። ይሄን ቪዲዮ የምትከታተል ወንድ ካለክ እኔ የእውነቴን ነው የምነግርህ፣ መጠጥ ጠጪ ሰው ከሆንክ ገደብ ከሌለ ሚስትህን፣ ልጆችህን፣ ራስህን፣ ንብረትህን ማጣት አይቀርም። ይህን እርግጠኛ ሆኜ ነው የምነግርህ። ቤተሰብን ትበትናለህ፣ ራስን ታጣለህ። ለምን? ከሚፈርሱ ትዳሮች በጣም አብዛኛዎቹ የሚፈርሱት በመጠጥ ምክንያት፣ በማምሸት ምክንያት፣ በመማገጥ ምክንያት ነው። አንተ ግን ቤቴን ወዳለሁ፣ ሚስቴን ወዳለሁ፣ ልጆቼን ወዳለሁ፣ ንብረቴን ወዳለሁ፣ ራሴን ወዳለሁ፣ እግዚአብሔርን ደግሞ እፈራለሁ ብለህ ካልክ ከመጠጥ ሱስ በጣም ሲበዛ የተቆጠብክ ሰው። ገደብ ይኖርክ። ሁሉ ነገር እኮ በገደብ ነው ደስ የሚለው። መጠጥም እኮ ልጠጣ እኮ ትችላለህ ከአቅም በላይ ሆኖ፣ ግን ስጠጣ በገደብ እንዴ ሰው አብሾ እስከሚነሳ እንዴት ነው? አንዳንድ ሰዎች ደግሞ ይቀየራሉ። ልክ ከጠጡ በኋላ ራሳቸውን ራሱ ብጭብጭ ብለው፣ ይቅርታ በጣም ስለቃሉ፣ ብጭብጭ ብለው ራሳቸውን ራሱ አያውቁትም። የሚነገር ነገር አይደለም፣ ግን በጣም ሲበዛ ከባድ ሆኖ ገጠር ላይ ምንም የሌለበት ገጠር ላይ ጠጥተው ገብተው ቤተሰቦቻቸውን የሚበጠብጡ የገጠር በግብርና ላይ ያሉ አሉ። ጠጥተው ቤታቸውን የሚበጠብጡ ከተማ ላይ እስከ ትልቅ ቦታ ላይ እስካሉ ሰዎች ጠጥተው ገብተው አፋቸው ሸተው ልጆቻቸው ታዝበዋቸው እንዴት አክብሪኝ ትላለህ አንተ ገደብ የሌለ ሰውዬ። እስከ ምሽቱ 5 ሰዓት 6 ሰዓት 8 ሰዓት 9 ሰዓት የምጠጣ ሰው እንዴት አክብሩኝ ትላለህ? ያስንቃል እኮ በነገራችን ላይ። እኔን አሁን ጠጥቼ የሆነ ቦታ ወርጄ ብታይን ታከብረኛለህ? እንዴት ነው የምታከብረኝ? ከመጠጥ እንኳን ራሱን መግዛት ያልቻለ ሃይማኖተኛ ሰው አክብረኝ ከማለቱ በፊት እኔ ሁልጊዜ ነው የምለው ቤተክርስቲያን አካባቢ እውነቴን ነው እግዚአብሔር ይፈርድባቸዋል። ይሄ መጠጥ ይዛችሁ የምትገቡ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥ በቃ አታምጣ፣ እስኪ አንተ ተከሰስ። አስታውሳለሁ የዛሬ ስንት ዓመት ለአንድ ፕሮግራም እንደው አንተ የሆነ ነገር ብትችል ምን ቢራ ብሞት ብር ቢተርፈኝ ቢራ ቤተክርስቲያን ይዤ የሚበላ ዳቦ ላደርስ እችላለሁ። እንዲህ ነኝ ለማለት አይደለም፣ የሆነ ነገር ላደርግ እችላለሁ። ግን ብሞትና ዛሬ ትገዘታለህ ትሞታለህ ቢባል ቢራ ተሸክሜ እግዚአብሔር ቤተ መቅደስ ይዤ አልገባም። ዋይ ጠጪ ሰባኪ፣ ጠጪ ቄስ፣ ጠጪ ሞሎክሴ እንዴት ነው አትጠጣ ብሎ የሚሰብከው? እሱ ራሱ እልም ያለ የመጠጥ ሱሰኛ የሆነ ሰው የሚቅም ሰው እንዴት ነው ጫት አትቃሙ ብሎ የሚያስተምረው? አንተ እኮ መተው አለብህ። ከዛ ነገር ሳትፈልገው ቀርተህ እኮ አይደለም፣ ሳትሉ ቀርተህ እኮ አይደለም። ይሄን ስላችሁ እኔ በፊት የሆነ ያህል ጊዜ እጠጣ ነበር፣ ግን የመጠጥ በሚባል ደረጃ ሳይሆን ሰው ሲሰበሰብ እንደዛ። ግን ነው ይሄ ነገር ልክ አይደለም። ምን ይማራል ከሰው? በቃ ቆይ ብዬ ገምግሜ የዛሬ 10 ምናምን ዓመት አስታውሳለሁ ነው። ምክንያቱም ቅዱስ ጳውሎስ ስጋ መብላቴ ለእናንተ መሰናክል የሚሆን ከሆነ እናንተን የሚያስት ከሆነ ስጋ መብላቴ ከሆነ ስጋ አልበላም ማለት ይህ በጣም እውነት እግዚአብሔር በሚያውቀው እንዴት ደስ እንደሚለው መጽሐፍ ቅዱስ መልካሙን ስራችሁን አይቶ በሰማይ ያለ አባታችሁ እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። የሚጠጣ ሰው አስተማሪ ሊሆን አይችልም። የሚጠጣ ሰባኪ፣ የሚጠጣ ቄስ፣ የሚጠጣ መነኩሴ፣ የሚጠጣ ፓስተር፣ የሚጠጣ ሼኪ በታሪክ መጀመሪያ አንተ መጠጥ ትተህ ነው። ቢያንስ ራሱ ብትጠጣ እንደው ለሰው እንዳትታይ አድርገህ ዞር ብለህ በድብቅ የእውነት በቃ በድብቅ እዛ ፈንድተ በቃ እንደዚህ ትችላለህ። ግን ሰው ፊት ለፊት ልጅ እስከምትታዘብ አፍ ግቢ ውስጥ አላስገባ ሳሎኑ እስከሚበክለው መኝታ ቤት እስከሚበክል የአፍ ሽታ። አንድ በቅርብ አስታውሳለሁ በጣም ይጠጣል። እናትየው ልጁ እሱ ነው የሚጦራቸው እህቶቹ ቤተሰቦቹን እንትን የሚያስተዳድረውና አይናገሩትም። በጣም ይፈራል ቤት ውስጥ ምን ቢሉ ጥሩ ነው። ጠጥቶ ልክ ሲገባ እኔ በዚህ መጠጥ ምክንያት ትዳሬ ልፈታ ነው ከአቅሜ በላይ ነው ብላ ሚስትየው ተናገረች። እናትየው እንዴ እኛ እኮ የባሎቻችን ትውከት ጠርገን ነው እዚህ የደረስነው። ጠጡ ሳንል፣ ደከሙ ሳንል፣ ማገጡ ሳንል፣ ወለዱ ሳንል ያን ሁሉ ተሸክመን ነው እኮ እዚህ የደረስነው። ዝም ብለሽ ቻይና ኑሪ አሏት። ኢማጂን አስባችሁታል? የሆነ አንድ ትልቅ እናት ነው መማገጥ ነውር ነው ማለት ብላ መናገር ልክ ሲገባት እኛ የአባቶቻችን ትውከት ይሄ ዘመን እንደዛ ነው። ጠጥቶ መሬት ላይ የተንፏቀቀ የገባን ሰው ተሸክመህ አልጋ ላይ የኔ ፍቅር የኔ ማር ብቻ አንተ ደህና ሁን ትላለህ። ተፈጥሮ ይፈቅድልሃል። የማይሆን ምክር ከመምከር እኮ አለመምከር የተሻለ እኮ ነው። ስለዚህ እኔ እውነቴን ነው የምነግራችሁ፣ በመጠጥ ምክንያት በጣም ብዙ ሚሊዮን ሰው ህይወቱ እየተበላሸ ነው። ለዚች ምስኪን ትውልድ የምታስበው ከሆነ አሁንም እንደው አባት ከሆንክ እናት ከሆንሽ ወንድም ከሆንክ የሃይማኖት አባት ከሆንክ የትም ሃይማኖቱ ነው ብቻ በጣም ሲበዛ እንደው መጠጣት ራሱ ብትፈልጉ ከጀርባ
ከጀርባ በቃ ይሄ ሰው ማንም የማያይ ለማንም መሰናክል የማትሆንበት ቦታ ላይ ብትጠጣ ብዙ ሺህ ሰው ህይወቱ አባት ልጁን እያጣ ነው፣ ልጅ አባቱን እያጣ ነው፣ እናቱን እያጣ ነው። በመጠጥ ምክንያት በሚሊዮን የሚቆጠር ትዳር ኢትዮጵያ ውስጥ እየፈረሰ ነው በመጠጥ ምክንያት። እና እንደው ፕሊስ አደራችሁን የዚህ ነገር አዲክትድ ከሆን ከመጀመሪያ ከሱ ጋር ጦርነት ክፈት። በምትችለው አቀን ደግሞ ገደብህንም ደግሞ ወቅ በሰዓትም ገደብ። አንድ ባለትዳር ሰው ስንት ሰዓት ነው ከውጭ የሚገባ? አድሮ የሚገባ ሰው እንደው ሚስቱ ምንም ብትለው እንደው ይፈረድባታል? እስኪ ሚስት ውጭ አድራ ትምጣ ምን ትላታለህ? ታዲያ ምንድነው የሚስት ሲሆን ከባድ የባል ሲሆን ቀላል፣ የባል ሲሆን ቀላል የሚስት ሲሆን ከባድ የሚያደርገው? አንተ ሚስት ስትማግጥብህ ያን አስበው ታውቃለህ? የሚስትህን ገላ የሆነ ሰው አቅፎ ምን አይነት ስሜት ይሰማል ስታስበው ራሱ። በዛው መጠን አንቺን ባለቤትሽ እንደዛ ቢያደርግ ምን ይሰማሽ? እኔ ስነ ስርዓት የሚያስይዙ ሰዎች አሉ። አንድ የመጨረሻ ነገር ልንገራችሁ። አንድ በመጠጥ ላይ በጣም የታወቀች እንደፈለገች ማምሻት የባለ ሀብት ቀበጥ አድርገው ያሳድጓታል። እና እግዚአብሔር አንድ ቀን ሁለት ትዳሯን ፈታ ስነ ስርዓት ያለው ሰው ላይ ወደቀች። በጣም ዲሲፕሊን፣ በጣም ስነ ስርዓት ያለው የሴት ባህሪ ሳይሆን የወንድ ባህሪ ያለው የሚገርም ሰው ላይ ወደቀች። ሀገር ሰላም ነው ብላ በተጋቡ በሶስተኛው ሳምንት ጓደኛዋ ልደቷ ነውና እስከ 7 ሰዓት ነግሯታል፣ በጊዜ ግቢ ብሎ ነግሯታል። እና ሀገር ሰላም ነው ብሎ ስራ ሰርቶ ጨርሶ ቤት ሲገባ 1 ሰዓት ሲጠብቃት የለችም፣ 2 ሰዓት የለችም፣ 3 ሰዓት የለችም። አታነሳም። መጣው እንዲህ ነው በቃ ጨርሻለሁ ነው ጨቀጨከኝ ምናምን ትላለች። ገና በተጋቡ በሶስተኛው ሳምንት ከሌሊቱ 7 ሰዓት ምናምን መጣች። 7 ሰዓት ነው 6 ሰዓት ለሁም ስፒከሩ መኪና በቃ እንዴት ሰፈሩን እንዴት እንደሚበጠብጥ የጨዋ ሰፈር ነው፣ ጸጥ ያለ ሰፈር ግን ያ ሰፈር ስፒከሩ እንዴት እንደሚጮህ በመከራ ተጎትታ ከመኪና ወረደች። የዛሬ ቀን የመጨረሻ ቀን ነው። መጠጥ ብትጠጭ አይደለም ቢሸትሽ ከዚህ በኋላ በትዳርሽ ፈርደሽ ነው አንተም ብሎ ወንድ በቃ ተበጣሳ ተሳድባ ምናምን ኑና ወሰዱኝ ብላ ቤተሰቦቿ የምትወሰዱ ልክ አይደለሽም ይቅርታ ጠይቂ ሳይሆን አንተም ሰው ሆነ ደግሞ እሷን ትናገራታለህ ብለው እሱን ጭራሽ መስደብ ይዘዋት ሄዱ። ከዛ በኋላ ቤተሰብ በማስታረቅ ነው ልክ አይደለችም። እስከ ሴት ልጅ ሆና የሴት ስነ ስርዓት እንዴት አይኖራትም? በጊዜ ወጣ በጊዜ እንዴት አትገባም አላሏትም። እሱ ነው ጭራሽ ይሰድቡ። አንተ ባንተም ብሶ አንተ ትናገራለህ። እቺን የመሰለች ልዕልት ልጅ አግኝተ እቺን የመሰለች የከተማው ልዕልት አይደለም የጠቅላይ ሚኒስትሩ ልጅ ኖራ ሆና ጸባይ ከሌላትስ ስነ ምግባር ከሌላትስ እንደተቀበልክ መልሰህ ትሰጣቸዋል። ከዛ በኋላ ምን ቢሆን ጥሩ ነው? 1 ወር አለፈ ዝም፣ 2 ወር አለፈ ዝም፣ 3 ወር አለፈ ዝም። 6ኛ ወር ላይ ፍቺያቸው ሊጠናቀቅ የሆነ ጫፍ ሲደርሰው ራሷን እግሩ ላይ ወድቃ ይቅርታ ጠይቃ አሁን ያቺ ሴት 2 ልጅ አላት። አሁን አንድ ኮሽ ቀና ብላ ሰው አታይ። ሰው ካለ ባይዞ አጠገብ ስነ ስርዓት ያስይዝሃል። ግን ስነ ስርዓት ያለው ሰው ነው ስነ ስርዓት የሚያስይዝ። ስነ ስርዓት የሌለው ሰው አንተን ስነ ስርዓት አያስይዝ። ስነ ምግባር የሌለው ሰው አንተን ስነ ምግባር አያስተምር። ቀጥ ብላ አሁን ራሷ ታመሰግናለች። ባለቤቴ ሰው ያረገኝ ባል እንደገና አፍርሶ እንደገና የሰራኝ ባሌ ነው ትላለች። ሰው እንደዚህ ሰውን የመስራት አቅም አለው ከእግዚአብሔር በታች። ሚስት እንደዚህ ሰው ትሰራለች፣ ባል እንደዚህ ሰው ይሰራል። መጠጥ መጠጡ ሰዎች መጠጣችሁ በገደብ ካልሆነ በስተቀር ትዳራችሁ አደጋ ላይ ነው። ማምሸታችሁ በገደብ ካልሆነ በምክንያት ካልሆነ በስተቀር እመነኝ፣ የዚህ ዘመን ሴት መጠጥን መማገጥን ማደርን ተሸክማላ አትኖርም። ልንገር ደግሜ እነግርሃለሁ። የዚህ ዘመን ሴት እየማገጥክባት እየጠጣህባት እያደርክባት 1 ቀን ታድራለች፣ 2 ቀን ታድራለች፣ 3 ቀን ታድራለች፣ 1 ዓመት ታድራለች፣ 5 ዓመት ታድራለች። እመነኝ 10ኛ ዓመት ግን ትፈታለች። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። ይሄ ዘመኑ እንደ ድሮ ዘመን አይደለም። ይሄ ዘመን ሰዎች እንኳን ያንተን ጉድ ሊሸከሙ የራሳቸውን ጉድ መሸከም አይችሉም። ይሄንን የምሰሙ ቤተሰቦች ካላችሁ ይህም ቪዲዮ በደንብ ሼር አድርጉልኝ። በቅርብ እንግዲህ 200,000 ገብተን በጣም ትልቅ ፕሮግራም ማዘጋጀት እናስባለን። ይሄ ሚዲያ ጠቅሞኛል የምትሉ ካላችሁ ሴቶችም ወንዶችም ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ሰዎች ካላችሁ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። በቅርብ 200,000 ሞልተን በጣም ትልቅ ነገሮች ደግሞ ወደ እናንተ እናበስራለን። ቤተሰቦች ላይ በደንብ መስራት እንፈልጋለን። ሐሳብ አስተያየት ካላችሁ ኮሜንት ላይ እዚህ ላይ ቢሰራ እዚህ ላይ ቢሰራ እዚህ ላይ ቢሰራ ምትሉ እኛ ያልታየን እናንተ የሚታያችሁ ካለ ኮሜንት ላይ አስቀምጡልን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ከአቅሜ በላይ የሆነ ችግር አለብኝ፣ ቤቴን ማስተካከል እፈልጋለሁ፣ ስለ ትዳሬ መማከር እፈልጋለሁ፣ ስለ ችግር አፈታት ዘዴ ደግሞ ማወቅ እፈልጋለሁ፣ ስለ ሴት ግዴታ ስለ ወንድ ልጅ ግዴታ ማወቅ መማር እፈልጋለሁ፣ ስልጠናውን እፈልጋለሁ ምትሉ ካላችሁ ደግሞ ወደ ድርጅታችን ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።